ሰራት የካደርን አባት ወይም ደግሞ የሚስቱን ፍቅረኛ እያፈላለገ ሳያስበው ካደርን ራሷን እያሳደጋን ነው። ባራክ ደግሞ ሚስቱ እስከምትነቀረስ እየጠበቃን ነው ያለው። ግን ደግሞ ሴዴፍ የባራክ ጓደኛ የተለየ ዓላማ አላት። ቢሆንላት ነገሮችን ጠቅልላ አርጋ ወደ ራሷ ሳብ ማድረግ ትፈልጋለች። ይህም ሰራትን በእጇ ማስገባን ነው። እሱ አብሯት ነው የሚሰራው። በአሁኑ ብዙ እየተመኘችለት ነው። አብሯት ከእሷ ጋር ጊዜ እንዲያሳልፍ ትፈልጋለች። ኢብሩ በአንድ በኩል ስትፈልገው የነበረው ነገር ሆኗል። ይህም በመጨረሻ ጂያን ሆቴል ውስጥ ስራ ላይ ያስቀጥራ ፈልጎ ነበረ። ከዛ ሁሉ ግርግር በኋላ እሷም እሺ ብላ ሀሳቡን ተቀብላለች። በመቀጠሯም ደስተኛ ናት። ነገር ግን ድንገት ነበረ ቲቤት የሚባለው ሰው ለሰራት ፎቶ የላከለት ፎቶ ደግሞ ባራክ እርጉዝ በነበረችበት ሰዓት ነው። ካደርን አርግዛ በነበረችበት ሰዓት የተነሳ ፎቶ ነበረ። ሁለመኗ ጸጉሯ ሁላ እዚህ የተቀየረ ነው። በአንድ በኩል ሰራት ይህን ፎቶ ጃኬት ውስጥ አርጎ ነበረ። ጃኬት ቀይሮ ሌላ ጃኬት አርጎ ወጥተዋል። ከዛ ድንገት የቤታቸው ሰራተኛ ልብሱን ልታጠብ እየወሳሰደች ነበረ። በድንገት ፎቶን ጣለችው። በዚህ አጋጣሚ ያገኘችው ኤኪም ነበረች። ሀያለታች ፒያኖ እየተጫወተች ነው። የፒያኖ አጫወቷን በጣም የምታደንቅላት ዘይነብ ናት። ዘይነብ እኔና ከድር ቁጭ ብለን እናዳምጣለን አንቺ ትጫወቻለሽ ብላን ነበር። አሁን ቁጭ ብለው እያዳመጡ ናቸው። ከዛም በኋላ ድንገት ኤኪም መጣች። ለሀያል ፎቶን አሳየቻት። ሀያል ይህን ፎቶ ታውቂዋለሽ? እማዬ እዚህ ጋር እርጉዝ ነበረች እንዴ? እኔን እርጉዝ እያለች ጸጉሯ ጥቁር ነበረ አለቻት። አሁን እኔን እርጉዝ እያለች ደግሞ ጸጉሯ አጭር ነበረ። ይህ ታዲያ ከየት የመጣ ነው ይባባላሉ። እስኪ ሂጂና ካለበሞ ጋር አስተያዩ እያለች አልነበረ። ኤኪም አልበም ወጣ እያስተያየችው ድንገት ነበረ ዘይነብ ትመጣና እስኪ እህትሽ እኮ ፒያኖ እየተጫወተች ነው ተቀምጠን እናዳምጥላትና ከዛም በኋላ እናስተያየዋለን ብላ ረሳሳቻት። በሌላ በኩል ጂያን ወደ ቢሮ እየመጣ ነው ያለው። ተጠርቶ እየጠሩት ጂያን እንዲሁም ሰራት ናቸው። ጂያን ገና ከመምጣቱ ተቀመጥ፣ አቶ ርጅብ የተፈጠረው ነገር በሙሉ ያስረዳል። ሁሉን ነገር ለኔም ነግሮኛል። እንግዲህ ባለፈው ለታ ፓስፖርት የሌላቸው ሰዎች፣ የማይታወቁ ሰዎች፣ ወንጀል ይስሩ አይስሩ ምንነታቸው የማይታወቁ ሰዎች ሆቴላችን ውስጥ አርፈው ነበረ። ከአንታሊያ ተደውሎ ተነግሮኛል። አቶ ርጅብ ነግሮኝ ነበረ። ይህን ጉዳይ ማጣራት አለብን በጥልቀት ሲል ነበረ። ከዛ ጂያን እኔም እያጣራኝ ነው፣ የደህንነቶች ቢሮ እያናገርኩኝ ነው፣ የሆቴሉን ጠባቂዎች በሙሉ አናገር ያለው፣ የካሜራ ቀጃ የመሳሰሉትን ነገር እያፈላለጉ ናቸው አለው። እሱ ብቻ አይደለም ፖሊሶችንም ማግኘት አለብን። ፖሊስ ስለዚህ ጉዳይ ማወቅ አለበት። ማን ያውቃል ወንጀል ሰርተው ቢሆንስ ማን ያውቃል እያለ ሰራት እየተናገረ ነበረ። አዎ እሱማ ልክ ነህ፣ ግን እኮ ያው የምር ፖሊስ ያስፈልገናል። በራሳችን አንፈተውም። ምልህ ፖሊሶች ካወቁ ነገሩ አየር ላይ ይወጣል፣ ጋዜጠኞችም ያውቃሉ፣ ስማችን ይበላሻል እኮ ወንድሜ አለው። ቢሆንስ የነገሩ ሲሪየስነት አልገባም እንዴ? ነገሩ ምን ያህል ኃይለኛ እንደሆነ። እነዛ ሰዎች ፓስፖርት ተጠቀሙ ማለት በእርግጠኝነት ወንጀለኞች ናቸው፣ ሌላም ወንጀል ፈጽመው ሊሆን ይችላል የመጡት አለው። ጂያን ደግሞ ሰራት ልክ ነው እያለ ጭንቅላቱ ይነቀንቃል። ጂያን ከቲቤት ጋር የሰራው ስራ ሊነቃበት የተቃረበ ይመስላል። አቶ ረጂብ በቃ ሄደ ለሁሉንም ነገር ጨረስ ይለዋል። ላከው። ሶስቱ ወንድማማቾች ብቻ ቀሩ። እንግዲህ ይሄ ነገር አንታ ላይ የሚገኘው ሆቴላችን ውስጥ ብቻ ሳይሆን ሌሎች ቦታ የሚገኘው ሆቴላችን ውስጥ ጥበቃው መጠንከር አለበት ከድሮ የበለጠ እያለ ነበር። ጂያን እዚህ ጋር ይማረራል። በሌላ በኩል ሀያላውንም ቢሆን ፒያኖን ለስለስ አድርጋ እየተጫወተች ነው። ሶስቱ ሴቶች ምስጥ ብለው ይመለከታቷል። ስትጨርስ ሀያል እያጨበጨበችላት ነበር። ጎበዝ ነሽ አንቺ እያለቻት ነው። ከዛ ኤኪም ከፋት። ሲጨበጨበላት ለእህቷ እናቷ የነገረቻት ነገር ትዝ አላት። ስታስቢው ሰነፏ የሀያል እህት መባል ነው መፈልጊው። እዛ ቤት ሁለት ሴቶች አሉ፣ አንደኛዋ ጎበዝ አንደኛዋ ሰነፍ መባል ትፈልጊያለሽ። እህትሽ እንደሆነ በዚህ ፒያኖ ታዋቂ መሆኗ የማይቀር ነው። ግን ስታስቢው እህትሽን መብለጥ ያለብሽ አይመስልሽም? አንቺን ብትሆኚ በዋና ልምምድሽ ጠንካራ ሆነሽ እያሸነፍሽ ሚዲያ ላይ መሸነፍ የለብሽም ስታስብ እያለቻት ነበረ። ይህን አስታውሳ በቃ እኔ መሄድ አለብኝ መለማመድ አለብኝ ብላ ልትሄድ ነበረ። ከዛ ካድር ቀና ብላ ዘይነብን እያየቻት እናቴ ጋር ውሰጂኝ እያለቻት ነበረ። እሺ ወስድሻለሁ ትላታለች። ድንገት ዘይነብ ተደወለላት። ወንድሟ መጥተው ነበር። መጣሁኝ አለችው። የሆነ ቃል ያቀብላን ነው። ከዛም በኋላ አገኘችው። አመሰግናለሁ እያለችው ነበር። ትንሽ ካወሩ በኋላ የሰጣትን ነገር ላስቀምጥ ብላ ወደ ውስጥ ገባች። ከዛ እሱ ወንድሟ በር ላይ ነበረ። ወደዚህ እያለ ነበረ። በአንድ በኩል ጂያንና አዝራ እየተንቀሳቀሱ ናቸው። ነጊቢ ዛሬ ፕላስቲክ ሰርጀሪ ያለብሽ ይላታል። እሷ ደግሞ ይኸውልህ ጂያን እኔን ነገር አልፈልግም ይቅርብኝ፣ ይኸውልህ ስማኝ እያለችው ነበር። ምንድነው ትከራከሪያለሽ እንዴ ነይ ግቢ እያላን ነበረ። ጂያን አልፈልግማ እያለችው ነበር። ትፈልጊያለሽ ወደሽ ነው እያላን ነበር። ከፈተ። መግባት አልፈለገችም መኪና ውስጥ። ነይ ግቢ እያልኩኝ እኮ ነው ይላታል። ድንገት የዘይነብ ወንድም እየተመለከተ ነበር። ይሄን ነገር እየተከራከርሽኝ ነው እንዴ? እኔን እየተቃወምሽኝ ነው? ምልሽ ነገር በሙሉ ታደርጊያለሽ እያለ እጇን ጨመቃት። እየጎትታን ነበረ። ኧረ ቆይ አንድ ጊዜ እያለችው ድንገት የዘይነብ ወንድም መጣ። ልቀቃት እስኪ አንተ ምንድነው ችግር አለ እንደ እመቤት እያለ ነበር። ምን አገባ አንተ ያገባሃል እያለ ጂያን ሲጠይቅ አንተን አልጠየቅኩም እሷን የጠየቅኩት እመቤት የምትፈልጊው ነገር አለ እያላት ጥፋ ከዚህ አንተ ጥፋ እያለ ጂያን እየጮህ ነበረ። ከዛውንም አዝራን እጇን እየጎትታት ሲያስጨንቃት የዘይነብ ወንድም ደግሞ ልቀቃት እያለ ነበር። ድንገት ጂያን አዝራን ወረወራት። አዝራ ወደቀች። ከዚህን ጊዜ ጂያን እሱን ሊመታው እጁን ሲሰነዘር የዘይነብ ወንድም ደግሞ ተከላከለና ራሱ መቶ አፉን መቶ አደማው። ከዛ ጣለው። ከዛ አዝራን ተነሽ አይዞሽ በቃ ነይ በርጋ የኔ መኪና አለች በዛ እንሂድ እያለ ነበረ። አበባ የሚሸጡባት የሆነች ኩርኩር የሆነ መኪና አለቻቸው። በጭራሽ ከነ ጂያን ጋር አይገናኝም። ከዛም በኋላ ነጊቢ ብሏት
መኪና ውስጥ አስገባት ጃን ሰራላለሁ እያለ ከተቀመጠበት ሲነሳ ከዛ ቶሎ ብሎ በፍጥነት ከግቢው ሲወጣ ሲመለከታቸው ተነስተው እየሄዱ ነበረ። ተናዶ ያያቸዋል። አሁን እሱ አዝራን የሆነ ቦታ ይዟት መጣ። ከዛም በኋላ ውሃ እየሰጣን ነበረ። እኔ ምለው ቅድም ሰውየው ግን ባልሽ ነው አላት። አዎ ባለቤቴ ነው። አንተ ግን ለምን ረዳኝ? ለምን አገዝከኝ? አለችው። ምን ማድረግ አለብኝ እንዴ? እንደዛ እያስጨነቀሽ እንደዛ እየጎተተሽ ሴት ልጅ እንደዛ መደረግ አለባት እንዴ? እንዲህ መደረግ የለበትም ምን ነካሽ? እያለ ነበረ። ጭንቅላቷን ተነቀነቃለች። ገና የሚጠብቃት ብዙ እሳት አለ። ከእሷ አጠገብ ተቀመጠ። ሲቀመጥ ጠጋ እያለች ነበረ። ይቅርታ ማለቴ ያው አንተ ከምንባባል ያው ብንተዋወቅ ደስ ይለኛል እያለችው ነበረ። ችግር የለም እያለችው ጭንቅላቷን እየነቀነቀች ነበረ። ተጨባበጡ። ስሟን ነገረችው። ከዛም በኋላ ቆይ ባለቤትሽ ነው እንዴት እንደዚህ ይጨክንብሻል? እንዴት ይጨክንብሻል? እኔ ወንድሟ ነኝ ሙስጠፋ እባላለሁ። እንዴት ማለቴ ዝም ትይዋለሽ እንዴ እያለን ነበረ። ምንም ማድረግ እንደማትችል ነገረችው። ጥሩ እኔም የተፈጠረው ነገር ለመገላገል ነበር የሞከርኩት። ዘይነብ እህቴ ናት። የሆነ ነገር ላቀብላን ነበር የመጣሁት። ይሄን ነገር ሳይ ደንግጫለሁ። ምናልባት ቤተሰብ ካለሽ ልውሰድሽ ላድርስሽ፣ እናት አባት ምናምን ካለሽ አላት። ቤተሰብ የለኝም አለችው በጣም ቆዝማ። እሺ ጓደኛ ምናምን ነገር ወዳጅ እህት ወንድም ሲላት የለኝም አለችው። ግራ ገባው። ከዛ ሊድ እያለችው ነበር። ቆይ ችግር አለ እንዴ ለምን የምትቸኩ እያላን ነበረ። ይኸውልህ በጣም ይቅርታ ግን መሄድ አለብኝ አለችው። ይቅርታ ለምን ጠይቅኛለሽ እያላን ነበረ። ስለተፈጠረው ነገር ሳይሆን ይቅርታ መጠይቅ ከዚህ በኋላ ስለሚሆነው ነው አለችው። የሆነ በእንቆቅልሽ የተሞላ አነጋገር የተናገረች ይመስላል። ደነገጠ። አልገባኝም እያለን ነበረ። ቻው ብላው ሄደች። ይቅርታ እያለችውንም እየራቀች ነበረ። በሌላ በኩል ሀይልና ኢኪም ከአያታቸው ጋር በቀጥታ እናታቸውን ለመጠየቅ ሊሄዱ ናቸው። መኪና ውስጥ እየገቡ ነበረ። ድንገት ካደር መጣችና ሀይልን እሷን ነው የምትግባባው ከእናንተ ጋር ሄድ አለቻት። ለምን ነው የምትሄጂው ብላ ሴቪም እዚህ ጋር እየጠየቀቻት ነበረ። እኛ እኮ እናታችንን እንጠይቅ ነው የምንሄደው ምን ታደርጊያለሽ አንቺ ብላ ሀይል ረጋ ብላ እየጠየቀቻት ነበር ካደርን። ካደር ደግሞ ሀይል እህቴ እባክሽ ብላ ስጠይቃት ምንም ማድረግ አልቻለችም። በቃ ከኛ ጋር ትምጣ አያቴ ችግር የለም እያለች መሀል ላይ መኪና ውስጥ አስገባት። መኪናውን አስነስተው ይሄዳሉ። እዚህ ጋር ምን እየሆነ እንዳለ አታውቅም ዘይነብ። ካደርን እየፈለገቻት ሰራተኛዋ ከኪምና ከሀይል ጋር አንድ ላይ ሄዱ ስትል ነበር። ወደ ሆስፒታል ትላለች ዘይነብ። ወደ ሆስፒታል ብላ መለሰችላት ሰራተኛዋ። ከዛ ዘይነብ ምንም ማድረግ አልቻለችም። እስኪመጡ መጠበቅ ነው ያለባት። ሴዲፍ እና ሰራት እዛ ሆቴል ዳር ጋር ናቸው። ምግብ እየበሉ ነበረ። አብረው እያወራች በጣም የሚገርም ስራ እየሰራች ነው። ሴዲፍ ስራ ላይ ጎበዝ ናት። ከዛ ባራክን በተመለከተ አዲስ ነገር አለው ያለችው የለም አላት። ታውቃለህ የሆነ ጥያቄ ነበረኝ። ምናልባት እሷ ከሞተች ጥሩ አጋጣሚ አይመስልህም? ማለቴ ለሴት ልጆች እንዲህ ነው እንዲያ ነው ብለህ ማብራራትና ማስረዳት አይጠበቅብህም አለችው። ምሮ የምታስቢ ምሮ የምትናገሩ እያለ ነበረ። ማለቴ ከተነሳች ፈጠነ ምራቅም ሴት ልጆች እውነቱን ማወቃቸው አይቀርም። ምን አይነት እናት እንዳላቸው ያውቃሉ። ይሄ ነገር ስታስበው በዚህ የሚቀጥል ይመስልሃል? እንደገና መቼስ ትፈታታለህ አይደል? ድንገት ከነቃች ካልነቃች ግን መፍታት ምናምን ነገር አይጠበቅብህም። ቀላል ነው የሚሆነው። አንተም እንዲህ ነው እንዲያ ነው ብላ አታስረዳም አለችው። አሁን እኮ ከልቤ ወታለች። በልቤ እኮ ፈትቻታለሁ። ለማንኛውም ይሄን ጊዜ የምናወራበት ሰዓት አይደለም እያላን ነበረ። እሱ ትቷት ከሄደ በኋላ ደስ አላት። ሴዴፍ በደስታ አበደች። በሌላ በኩል ሙስጠፋ ቤት መጥተዋል። የዘይነብ ወንድም ምንም የሸጠው አበባ የለም። እንዴት አንድ እንኳን ሳትሸጥ ትመጣለች እያለችው እናቱ። ድንገት አባቱን መጣ አብሮት እያወራ። ድንገት ፖሊስ መጣና ሙስጠፋ ትፈለጋለህ አለው። አቶ ጃሌ ጥቃት ሰንዝራል እያለው ነበረ። እኔ ያልሰነዘርኩም እያለ ይከራከራል። ፖሊሶቹ ይዘው እየወሰዱ ነበረ። ፖሊስ ጣቢያ ተገናኙ። ረፊቃ የዘይነብ እናት ለዘይነብ ደውላ ነግራን ነበር። ዘይነብ ፖሊስ ጣቢያ መጣች። ሰራትን እያገኘችው ነበረ። አሁን የዘይነብ እናትና አባት መጥተዋል። በርቀት እያየቻቸው ነበረ። ከዛ እዚህ ጋር ሰራት ይከራከራል። ወንድሜን አውቀዋለሁ እያለ ነበረ። አሁን ሌላ ክስ እየተነሳ ነው ያለው። ይህም ዘይነብ ወንድሜ ምንም አላረገም፣ ወንድም ነው መጀመሪያ የተተናኮለው እያለችው ነው። ሰራት ወንድሜን አምነዋለሁ እያላን ነው። ነገር ግን ክሱን የመሰረተችው ራሷ ነበረች። ራሷ አዝራ ባሌን ላይ ጥቃት አድርሶብኛል፣ እኔን ተተናክሎኛል ብላ እኔን ለክፎኛል ብላ ክስ መሰረተችበት። ፖሊሶቹ ራሱን ሙስጠፋን ከጠሩ በኋላ እውነቱን ተናገር እያሉት እንዴ ኮሚሽነር የተፈጠረው ነገር ልንገረ። አዝራ ባሏ እየደበደባን ነበረ፣ እጇን እየጎተታን ነበረ። እኔ ጣልቃ ገባው ለማገላገል ሞከርኩኝ፣ እምቢ አለኝ። ከዛ በኋላ እሷን መገላገል ስለነበረብኝ ትንሽ አፉን ነካ አረኩት እያል ነበረ። ግን የአዝራ ምስክርነት ደግሞ ተቃራኒ ነው። ወይዘሮ አዝራ ያለችው ሌላ ነገር ነው እያለ ነበረ ፖሊሱ። ከዛ በኋላ ምን ማለት ኮሚሽነር እያለ እዚሁ ይጠይቃል ሙስጠፋ። አዝራ የሆነ ነገር በእንጂ እያለ እየጠይቃ ነበር። ጂያን ቆሞ እየተመለከተ ነበረ። ኮሚሽነር እኔ እንግዲህ ሁሉን ነገር ብያለሁ፣ ክሴ ላይ ሁሉን ነገር አካትቻለሁ፣ ምንም የቀረ ነገር የለም ስትል ነበረ። ማለት አልገባኝም እያለ ሙስጠፋ ይጠይቃል። ይሄ ሰው መጀመሪያ ለከፈኝ፣ መጀመሪያ ተተናኮለኝ፣ ባለቤቴ ጣልቃ ሊገባ ሞከረ። ባለቤቴ ጣልቃ ሊገባ ሲሞከር እሱን ለማስቆም ባለቤቴን መጥቶ አጠቃው ብላ ተናገረች። ሙስጠፋ ደነገጠ። እንዴት አይነት ያለ ነገር ውስጥ ነው የገባሁት ብሎ ደነገጠ። ኮሚሽነር ይሄ ውሸት ነው እያለች ያለችው ነገር ውሸት ነው። አዝራ እውነቱን ተናገሪ፣ ምን እየሆነ እንዳለ ታውቂያለሽ እኮ እያላን ነበረ። በቃ መሄድ አለብኝ ብላ አዝራ ከተቀመጠችበት ተነሳች። ጂያን ደጋፋ አድርጓት እየወሰዳን ነው። ሙስጠፋ ፍርድ ቤት መቆሙ ላይ ይጠበቅበታል። በአንድ በኩል ጂያን ከአዝራ ጋር እየመጣ ሰራትን ሲያገኘው በርቀት ዘይነብ እያየች የሆነ ነገርም አለ ትላለች። ምክንያቱም አዝራ እየዋሸች እንዳለ ነው ዘይነብ የምታውቀው። እዚህ ጋር ጂያን ከሚስቱ አዝራ ጋር ሆኖ ለሰራት ሌላ ራሳቸው የፈጠሩትን ታሪክ እየነገረው ነበረ። ይህም ደግሞ የዘይነብ ወንድም ነበር መጀመሪያ እሷን የለከፋት እያለ ያስረዳል። ሙስጠፋ መታ አላረኩም እያል ነበረ።
ፍርድ ቤት መቆም እንዳለበት ነገራቸው። ደነገጡ እነ ዘይነብ። ከዛም በኋላ አሁን እኔ ላናገራት ብሎ ሰራት በቀጥ ወደ አዝራ ቀረበ። እውነቱን ንገሪኝ አላት። ምንም ነገር የለም ከዚህ ውጭ አለችው። እዚሁ እንዳለ ድራማቸውን እየሰሩ ነበረ። ዘይነብ እና ሰራት በዚህ ምክንያት መግባባት ከበዳቸው። ዘይነብ አታምነኝም፣ ስለዚህ እኔ ከዚህ በኋላ እዛ ቤት ውስጥ ምንም ነገር አልሰራም፣ ወደ ቤት ይመለሳሉ፣ ልብሴን ይዤ እያለችው ነበረ። ተይቅርብሽ እያላት እምቢ አለችው። ይሄ ያንተ የተጨበረበረ ቤተሰብ ውስጥ መኖር አልፈልግም አለችው። በሌላ በኩል ሀያልና ኤኪም እናታቸውን ገብተው እያዩ ናቸው ከአያታቸው ጋር ሆነው። ሶስቱም ከዛ አንድ ላይ ተያይዘው ወጡ። እየወጡ እያለ የቀረችው ካደር ነበረች። ካደር እነሱን መከተል ትታ ወደ እናቷ ክፍል እየገባች ነበረ። ይህን ጊዜ ሴቪ ማያታቸው ተደወለላት። ይህም ደግሞ የዘይነብ ወንድም ጂያን ላይ ጥቃት እንደሰነዘረበት እየተነገራት ደነገጠች። አብረው ለሶስት ከሆስፒታሉ እየወጡ ናቸው። ካደር ወደ እናቷ ክፍል ገባች። ወደ እናቷ ተጠግታ እማዬ ቀፊኝ እስቲ ብላ እሷ ላይ ጋደም አለችባት። ይህን ጊዜ ባራክ እስካሁን ድረስ አልነቃችም ነበረ። እጇ መንቀሳቀስ ጀመረ። በሌላ በኩል ቲቤት የላከው ሌባ በቀጥታ ወደ ቤት እየገባ ነው ያለው። እዛ ቤት ውስጥ ባራክ የደበቀችው ገንዘብ እንዳለ ያውቃል። ከዛ ጥቁር በጥቁር እንደለበሰ ፊቱን ሸፍኖ ከገባ በኋላ ለቲቤት ደወለለት። አቶ ቲቤት ገብቻለሁ ወደ ቤቱ አለው። በልተጠንቀቅና ገንዘቡን ይዘውጣ እያሉ ነበረ። ሌባው በደረጃው በጥንቃቄ ወጣ። ከዛም በኋላ የሆነ አቅጣጫ መጠቆሚያ መሳሪያ ነገር በእጁ በስልኩ ይዞ ነበረ። እሱን እየተከተለ ገንዘቡን አገኘ። ገንዘቡን አግኝቶ መውጣት ብቻ ነው የቀረው። ወዲያው ነበረ ዘይነብ ቤት ደረሰች። ቤት ከመድረሷ ልብሷን ሻንጣ ውስጥ እየከተተች እያዘጋጀች ነው። ከዚህ በኋላ እዚህ ቤት ውስጥ የመኖር ምንም አይነት ፍላጎት የላትም። ከካደር የገዛችውን የእጅ አምባር አትረሳውም። ብራስሌቱን በእጇ ይዘዋለች። ከዛ ይዛው ልትወጣ ነበረ። እጇ ላይ እያረገችው ነው። እንባ ተናነቃት። ማልቀስ ጀመረች። መውጣት አለባት። ልብሷን እያዘጋጀች ነው። በሌላ በኩል ሴቪም በግራና በቀኝ አብሯት እየተራመዱ ያሉትን ኢኪም እንዲሁም ሀያል እየጠየቀቻቸው ነው። ምን ማለት ነው ልጆቼን እየመጡ መደብደብ ማለት? ልጆቼ ምን ያርጓቸው ብላ እየተቆጣች ነበር። ሀያል ዞር ስትል ካደር የለችም። ወይኔ ካደርን ረሳናት ብለው ወደኋላ ይመለሳሉ። ካደር በድንገት ቀና ስትል እናቷ ነቅታለች። ካደር እናቷን እማዬ ስትላት ከዛ በኋላ ባራክ ደግሞ ካደር ብላ ይጠራቻ አልነበረም። ካደር እናቷን የበለጠ አቀፈቻት። ድንገት የሆነች ነርስ መጣች። ከዛ ባራክ እንደነቃች ለዶክተሩ እያሳወቀችው ነበረ። ለዶክተሩ በዚህ መንገድ እያሳወቀችው ዶክተሩ መጣ። ካደርን ውጪ እያሏን ነበረ። እነ ሴቪምም ተነገራቸው ባራክ እንደነቃች። በአንድ በኩል ዘይነብ ከዚህ ቤት ለመጨረሻ ጊዜ ልትወጣ ነው። ሻንጧን እያዘገጃጀች ነው። ከዛ በኋላ ድንገት ሰራት ደወለላት። አንቺ የምትወጪ ከሆነ አንድ ላይ ካደርንም አሽቀንጥሬ ነው የምጥላት እያለ ነበር። አታረገውም ሰራት አታረገውም፣ ምክንያቱም አንተ እንደዚህ መጥፎ ሰው አይደለ እያለችው ነበር። ተይ አታባቢኝ አረገዋለሁ ይላታል። ከዛ እንደዚህ ስልክ እያወራችሁ እያለ ድንገት ሌባው መጣ። ሌባው ሲመጣ ዞር ብላ ድንገት አየችው። ጭንቅላቷ መታትና ጣላት። ሰራት ደግሞ ሄለው ዘይነብ ሄለው እያላን ነበረ። የሆነ ጎ የሚል ድምፅ ሰምተዋል። እሷ ወደቀች። ከጭንቅላቷ ደም እየወጣ ነበረ። እነ ሴቪም ካደርን ሊመልሷት ሲመለሱ ነበረ። በድንገት ባራክ እንደነቃች የተነገራት። ካደር ደግሞ ወደ ሀያል ተጠግታ እማዬ እኮ ነቃች ትላታለች። ሀያል ደነገጠች። ነገር ግን የእናቷ መንቃት ደግሞ ስላስደሰታት ብዙም ካደር ላይ ትኩረት አላረገችም ነበረ። በአንድ በኩል ሰራትም ቢሆን ቶሎ ብሎ በፍጥነት እየተመለሰ ነው ያለው። ቅድም ከዘይነብ ጋር ስልክ እያወራ ስልኩ የወደቀበት መንገድ ደስ አላሰኘውም። ብዙም ደስ አይልም። በፍጥነት ወደ ቤት መሄድ አለበት። እየሄደ እያለ ነገር ግን ኤኪም ደወለችለት። እናታችን እኮ ነቃች እያለችው ነበረ። መኪናውን አቆመው። ወይ ወደ ሚስቱ ይመለሳል ወይም ደግሞ ወደ ዘይነብ ይሄዳል። አሰባሰበና ብዙ በቀጥታ ጉዞውን ወደ ዘይነብ አደረገ ወደ ቤት። በሌላ በኩል ጂያንም ቢሆን ከሚስቱ ጋር ነበረ። ሚስቱ አዝራ ዛሬ ያደረገችው ነገር በጣም ለራሱ አሳዝኗታል። ነገር ግን ባሏ አስገድዷን ነው። አሁን ተደውለለት ጂያን ተደውሎለት እናቱ ደውላ ባራክ እኮ ነቃች አለችው። ስልኩ ከተዘጋ በኋላ ወይኔ ፈጣሪ ከዚህ በኋላ ምንድነው የሚሆነው? ባራክ እኮ ነቃች እኮ እያለ ነበር ደንግጦ። በአንድ በኩል ሴቪም እና ኤኪም ይደሳሰታሉ። ነገር ግን ሀያል ዞር ብላ ወደ ካደር ቀረበች። ካደር ቅድም ምን ለማለት ፈልገሽ ነው እናቴ ነቃች ያልሽው? ምን ለማለት ፈልገሽ ነው እናቴ ስትይ እያለችው አልነበረ። ካደር ፍጥጥ ብላ ታያታለች። በአንድ በኩል ሰራት ቤት ደረሰ። ዘይነብ ወርቃለች። ዘይነብ ተነሽ እያለ እሷን እያቀፈ ወደ ሆስፒታል ሊወስዳት መኪና ውስጥ ሊያስገባን ነው። ክብራትና ክብራን እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች። በዛሬው ዕለት ወደ እናንተ የታመሙ አበቦች የሚሰኘው ድራማ በዚህ መልኩ ወደ እናንተ አርሻለሁ። ክብራን ተመልካቾች ቅመም ስቶሪ የዩቲዩብ ቻናል ከዚህ በኋላ የታመሙ አበቦች የሚሰኘውን አስገራሚ ደስ የሚል የፍቅር የቱርክ ድራማ ወደ እናንተ ይዞ ይመጣል። ቀኑን ጠብቄ እኔ ወደ እናንተ አርሳለሁ። ውድ ተመልካቾች በቅጠል ቲቪ ዩቲዩብ ቻናል በሌላኛው ደግሞ ዩቲዩብ ቻናላችን ዘውድ እንዲሁም ስውርጅ የሚሰኙ አዳዲስ የቱርክ ድራማዎችን ወደ እናንተ አርሳለሁ። አቀራረቤ የተመቻችሁ የወደዳችሁት ክብራን ተመልካቾች እዛም እየገባችሁ ሄዳችሁ እንድትመለከቱ በትህትና ጠይቃለሁ። የታመሙ አበቦች እንዲሁም ሌሎች ተከታታይ ድራማ ክፍሎች በቀጣይ ወደ እናንተ ይደርሳል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።